ማርዶክዮስም አክራትዮስን ሄድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆኒው ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይው ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለህ ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለማርዶክዮስ እንዲመልስ አዘዘችው። ሄዳ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ 3 ቀን ሌሊትና ቀኑን አትብሉ አትጠጡም። እኔና ዳንደቅሮቼ ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ቢጠፋም እጠፋለሁ። ማርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ ይላል። ቅዱሳን ሰዎች በእግዚአብሔር በአምላካቸው ፊት በሚሆኑበት ጊዜ እግዚአብሔር ለቅዱሳን ሰዎች መልስ አለው። አይሁድ ምርኮ ምድር ባሉበት አደገኛ የሆነ የጥፋት አዋጅ ታውጆባቸው ስለነበረ ማርዶክዮስ ለአስቴር ማስጠንቀቂያ ሰጣት። በዚህ ጊዜ አንቺ ዝም ብትይ አላትና ለአይሁድ በሌላ ዘንድ መዳን ይሆናል፣ አንቺና የአንቺ ቤት ግን ትጠፋላችሁ ብሎ ዝም እንዳትል፣ በተቀመጠችበት ዙፋን በተቀመጠችበት ወንበር ተደላድላ እንዳትቀመጥ፣ ጥፋቱ ወደ እሷም እንደሚደርስ ምክንያቱም አይሁዳዊ ስለሆነች። ግን አንቺ ዝም እንኳ ብትይ እግዚአብሔር ታማኝ ነው፣ መዳንን ያደርጋል ብሎ ሲቀሰቅሳት እንመለከታለን። ነገሩ የተነሳው ለእኔ ለምን አልሰገድክም በሚል ስበብ ነው። ሐማ ያኔ ነግሶ ነበር። በጣም ከፍ ያለ ክብርም አግኝቶ ስለነበረ ሰዎች ሁሉ እየሰገዱ እንጀራ ይበሉ ነበር። አንድ ሰው አይሁዳዊ ማርዶክዮስ ስግደት ለእግዚአብሔር የሚል አልሰገደም፣ አምልኮ ለእግዚአብሔር የሚል አልሰገደም። ምክንያቱም እኔ አይሁዳዊ ነኝ፣ እኔ ስግደትን አምልኮን የማቀው ለእግዚአብሔር ሲሰጥ ነው እንጂ ለሰው አይሰጥም ያለ ለእንጀራ ወይም ለራሱ ክብር ሊኖር ያልፈለገ ለእግዚአብሔር ክብር ሊኖር የሚፈልግ አንድ ሰው ነበር። እሱም ማርዶክዮስ ነው። ማርዶክዮስ እንዳልሰገደ ጓደኞቹ ለሐማ ነገሩት። ሐማም እሱ ማን እንደሆነ ማንነቱን በደንብ ካጠና በኋላ አይሁዳዊ መሆኑን ካወቀ በኋላ ሌላ አዋጅ እንዲወጣ ንጉሡ ጋር መጣና በሕዝብህ መካከል የተለየ ባህል ያለው የተለየ ተግባር ያለው ባህሪ ያለው ልዩ ሕዝብ አለ ብሎ ተናገረ ማለት ነው። ስለዚህ ለማጥፋት እንዴት አድርጎ አይሁድን ለመደምሰስ እንደሚፈልግም ደግሞ ተናገረ። ኦሬዲ ፈቃድ ሰጠው ንጉሡ፣ ቀለበት ሁሉ ሰጠው፣ አተመለት፣ ፈረመለት እና በሱሳ ግንብ አዋጅ ወጣ። ምን አይነት አዋጅ? አይሁድ የሚባል በ127 አገር የሚኖሩ ሁሉም እንዲጠፉ፣ የሚጠፉበት ቀን ደግሞ ወጣ። ያም ፉር ዕጣ የወጣበት ቀን ነው። በዛ ቀን አይሁዶች አጠቃላይ ለመጥፋት ወይም አይሁዶችን አጠቃላይ ከከተማው ከገጠር ከትንሽ ከተሞች ሁሉ ለመደምሰስ አዋጅ ወጣ። በሱሳ ግንብ በየቋንቋ ተተረጉሞ ማስታወቂያ ተሰራ። ማርዶክዮስ ነገር እንደሚገለበጥ እግዚአብሔር አምላኩ ነገርን እንዴት አድርጎ እንደሚቀለብስ ስለሚያውቅ እንዲህ ብሎ ተናገረ። ለአይሁድ አለ መዳን ይሆናል አለ። እንዲህ አይነት ትልቅ አዋጅ ወጥቶ ከነገሥታት ቤት የማይቀለበስ በማኅተም የታተመ በሜዶንና በፋሪስ ሕግ የታተመ አዋጅ ወጥቶ አዋጁን እግዚአብሔር እንደሚገለብጥ አምኖ ለአይሁድ መዳን ይሆንለታል ብሎ የሚያምን አመድ ነስንሶ ልብስ ቀይሮ በንጉሡ ደጅ ባራፍ ላይ ምን የሚል ያለመነሳት ያለመናወጥ ተቀምጦ የሚጸልይ ሰው ተገኘ ማለት ነው። እግዚአብሔር ለዚህ ትውልድ ሰው ያርገን፣ ሰው ያረጋችሁ፣ ሰው ያርገኝ። ምን አይነት ሰው? በእግዚአብሔር ፊት ተቀምጦ ለትውልዱ የሚያለቅስ፣ ለአገር የሚያለቅስ፣ እግዚአብሔር ሆይ በምህረት ተመለስ፣ ኃጢአታችንን ይቅር በል የሚል ለኤቤሎ ለኤኬሌ ሳይል ለአገር፣ ለሰሜን፣ ለምስራቅ፣ ለምዕራብ፣ ለነጭ፣ ለጥቁሩ በእግዚአብሔር ፊት በጾምና በጸሎት የሚሆን ሰው እግዚአብሔር ያርጋን። ቤተ ክርስቲያን በዚህ አይነት መንፈስ ትነሳ። እኔን እግዚአብሔር ያንሳ፣ እንደዚህ አድርጎ እናንተን እንደዚህ አድርጎ እግዚአብሔር ይቀስቅሳችሁ በመንፈሱ። ይህ ሰው የራሳችሁ ጉዳይ ነው ብሎ ለማምለጥ የሞከረ ሰው አይደለም። መሃል ከተማ ነው የገባው። የንጉሡ በር መጣ። ሃሌሉያ! እግዚአብሔር ግን እንደሚያድን ያምን ነበረ ወይ? አዎ
ያምን ነበረ። በዚህ ጊዜ አንቺ ዝም ብትይ ለአይሁድ ይላል በሌላ ዘንድ መዳን ይሆንለታል ይላል። አቤት ኢየሱስ ጌታ። ይሄ አይነት ሁሉ አዋጅ ወጥቶ ማለት ነው። ከበሮ እየደለቀ ነው። ማስ ሚዲያው ፌስቡኩ፣ ዩቱቡ ኦልሬዲ ቲክቶክም ፌስቡክም ያኔ እንደሌለ እንዳለም ባናውቅም ማለት ነው። በቂ መረጃ ስለሌለ ማለት ነው። እንደው በዚህ ጊዜ ዝም ብዬ ሳስበው ፌስቡኩ፣ ዩቱቡ፣ ቲክታኩ እያወራ ነው። አይሁድ የሚባል በሱሳ ግንብ አዋጅ ወጥቷል። ፉር ዕጣ ወጥቷል። 365 ቀን ተጠብቆ የሚረሸኑበት ኦልሬዲ እያንዳንዱ ነገር ተዘጋጅ፣ ጉድጓድ ተዘጋጅቷል፣ ብላ ተዘጋጅቷል። እያንዳንዱ ነገር ለማጥፋት ማለት ነው። ግን አንድ ሰው በእግዚአብሔር ፊት ተቀምጧል። ሃሌሉያ! ዝም የማይል ሰው እግዚአብሔር ሆይ ይሄን ነገር ገልብጥ የሚል ይሄን አዋጅ ሻር የሚል አይሆንም የሚል ተነስ የሚል አንድ ሰው አይሁዳዊ ማርዶክዮስ ሌሎችንም የሚቀሰቅስ ቀጥሎ እሱ ተቀምጦ ብቻ አይደለም አስቴርን ቀሰቀሰ። አስቴር ደግሞ እንደገና አይሁድ ሙሉ ለ3 ቀን እንዳይጠጡ እንዳይበሉ ቀሰቀሰች ማለት እና ማርዶክዮስ ያን ሁሉ አደረገ። ከዛ በኋላ እኔ ቢጠፋም ልጥፋ ንጉሱ በዚህ ጊዜ እኔ አልጠረኝም ለ30 ቀን እኔ ከጠፋውም ልጥፋ ብላ ንጉሱ ጋር ገባለሁ አለች። ንጉሱ ጋር ስትገባ የገባችው ልትጠፋም ጭምር ነው የገባችው። ንጉሱ ዘንጉን ካልዘረጋ በንጉሱ አጠገብ የቆሙ ወጠምሻ ወጣቶች ወዳው ነው ወስደው የሚገሏት። ግን እንደገባች ዘንጉን ዘረጋላት፣ ጫፉን ነከች። አስቴር የፈለግሽን ሁሉ ይሰጥሻለሁ፣ የመንግስቴን እንኳ እኩሌታ አደርግልሻለሁ አላት። ሌላ ታሪክ፣ ሌላ ታምር አያችሁ። አስቴር ግን የፈለገችው ህዝቧን ለማዳን እንጂ የመንግስት እኩሌታ፣ ሌላ ሹመት፣ ሌላ ወንበር፣ ሌላ ከበሬታ አልፈለገችም። በጣም ታማኝ ሴት ነች። ናው አልክ በቃ መንግስትን እኩሌታ አካፍለኛል አለች። እኔ አንድ ነገር አንተና ሃማ እኔ ወደ አዘጋጀሁት ግብዣ ንውልኝ አለች። ሞገስ ካገኘው ዘንድ ህዝብ ጥቅም፣ ለከተማ መዳን፣ ለአገር መዳን አስቀምጦናል። ከነዚህ ሰዎች የምንማረው ወስነን በእግዚአብሔር ፊት ለሚመጣውም ለሚፈጠረውም ነገር ሁሉ እግዚአብሔር አምላካችንን እንድንጠይቅ ምን ይሄ አዋጅ ይቀልበስ፣ ይሄ የመጣው ትውልድ ላይ የመጣው ነገር ይሄ መሻር አለበት ብለን በአምላካችን በእግዚአብሔር ፊት እንድንቀመጥ ያስተምረናል። በጾም በጸሎት እንድንቀመጥ፣ ሰዎችን ለጸሎት እንድናነሳሳ፣ ሰዎችን ለጽድቅ ለእውነት እንድናነሳሳ እግዚአብሔር እንዳስቀመጠን ያስተምረናል። ሃሌሉያ! እና እግዚአብሔር ደግሞ ሌላኛው ከየተኛውም ኃይል በላይ እንደሆነ፣ ከየተኛውም ጉልበት በላይ እንደሆነ፣ የነገሥታትን ልብ እንደ ውሃ ፈሳሽ እንደሚያደርግ ምዕራፍ 9 ስተነቡ ነገሩ ሊሆን በነበረ ቀን፣ ነገሩ ሊፈጸም በነበረ ቀን፣ አይሁዶች በዚያች ቀን የሚረሸዱበት ቀን ነገሩ እንዳይሆን ሆነ፣ ተገለበጠ። አይሁድ በጠላቶቻቸው ላይ እንዲሰለጥኑ እግዚአብሔር አዋጅን በአዋጅ ሻረ ማለት ነው። አይሁድን ፈርቶ አይሁድ ያልሆኑ ሰዎች እኔ አይሁድ ነኝ ብለው እስኪመዘገቡ እግዚአብሔር በአገሪቱ ፍርሃት ለቀቀ ማለት። አይሁድ ሞገስ አገኙ